ሰላም ጤና ይስጥልን ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለተ አርብ ጥንቅራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ከያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን በቀጥታ እናልፋለን። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉ ጸጥታ ኃላፊና የቀድሞው ምክትል ፕሬዝዳንት ጀነራል ታደሰ ወረደ ተሰጥቷቸው የነበሩትን የሥራ ዝርዝሮች መፈጸም አልቻሉም ነበር በማለት ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረጉት ቃለ ምልልስ ተችተዋል። የጀነራል ታደሰ የሥራ ዝርዝር በውድቅት የተሞላ ነበር ያሉት ጌታቸው እርሳቸውን በወቅቱ ከኃላፊነት ማንሳት አለመቻላቸው ውድቀታቸው እንደሆነ ገልጸዋል። ስልጣኑን ጠቅልሎ ለመያዝ ከሚፈልገው ደብረጽዮን ከሚመሩት የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ለአዲሱ ፕሬዝዳንት ተግዳሮት ሆኖ ሊቀጥል እንደሚችልም ጌታቸው ጠቁመዋል። ጠቅላይ ሚኒስትር አብይ ስልጣን ከሚጎመጁት የህወሓት ሰዎች ሁሉ የተሻሉት ጀነራል ታደሰ ናቸው በማለት ሊያሳምኗቸው እንደሞከሩና የታደሰ ሹመት የጠቅላይ ሚኒስትሩ ውሳኔ እንደሆነ ጠቅሰዋል። የትግራይ ፖለቲካ ይበልጥ አስቸጋሪ ካደረጉት ጉዳዮች መካከል በመንግስት ስር መሆን የነበረበት ሰራዊት እስካሁን ራሱን የቻለ አካል አድርጎ መቁጠሩ ተጠቃሽ እንደሆነም ጌታቸው አውስተዋል። ኤርትራን በተመለከተ በእሳቸው አስተዳደር ውስጥ የተወሰኑ ሰዎች በህገወጥ መንገድ ከኤርትራ መንግስት ጋር ለመገናኘት ሲሞክሩ እንደነበር ጌታቸው ተናግረዋል። በተያያዘ ዜናም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸው አድርገው ሾመዋል። ኦብነግ ጅግጅጋ ላይ ሰሞኑን በመንግስት አጋፋሪነት ተካሂዷል ያለው ስብሰባ በግንቦት ሊያደርግ ያቀደውን የማዕከላዊ ኮሚቴ ስብሰባ ለማሰናከልና በቀጣይም የተጨበረበረ ጠቅላላ ጉባኤ በማካሄድ ህልውናውን ለማጥፋት ያለመ እንደሆነ አሳውቋል። መንግስት በፓርቲው ስም የተጨበረበረ ጠቅላላ ጉባኤ ካካሄደ የሰላም ስምምነቱ ሙሉ በሙሉ ይከሽፋል ያለው ፓርቲው ከዚያ ለሚከተለው ውጤት መንግስት ተጠያቂ ይሆናል በማለት አስጠንቋል። ኦብነግ ህገወጥ ድርጊቶች ሲፈጸሙበት በዝምታ እንደማይመለከትም አስታውቋል። ዓለም አቀፉ ህብረተሰብም ለሰላም ስምምነቱ ጥሰት መንግስትን ተጠያቂ እንዲያደርግ ጠይቋል። በባህር ዳር ከተማ እየተደረገ ያለው የሀገራዊ ምክክር ኮሚሽን በእስር ላይ የሚገኙ ለትጥቅ ትግል ጫካ የገቡ እንዲሁም በስደት የሚኖሩ ዜጎች ለሀገራዊ ምክክሩ አለን የሚሉትን አጀንዳ የሚያቀርቡበትን ሁኔታ ለመዘርጋት ቁርጠኛ መሆኑን ዛሬ ባህር ዳር ላይ እየተካሄደ በሚገኘው የአማራ ክልል የባለድርሻ አካላት የምክክር መድረክ ላይ አስታውቋል። ኮሚሽኑ ይህንኑ ሁኔታ ለአማራ ክልል ተወላጆችም እንደሚያመቻች ኮሚሽነር መላኩ ወልደ ማርያም ለመድረኩ ተሳታፊዎች ገልጸዋል። ሆኖም ኮሚሽኑ ይህንኑ ቃል ኪዳኑን በምን ሁኔታና መቼ ተግባራዊ ለማድረግ እንዳሰበ ግን ኮሚሽነሩ አላብራሩም። ዛሬ የተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ እስከ ቅዳሜ የሚቀጥል ሲሆን በሂደቱ ከ2000 በላይ የአምስት ባለድርሻ አካላት ወኪሎች እንደሚሳተፉ ተገልጿል። ታፍሰው የተወሰዱ አሉ። 20 ተማሪዎች በፓትሮል ተጭነው ተወስደዋል። የት እንዳደረሷቸው አናውቅም። የጅጅጋ ዩኒቨርሲቲ ተመራቂ ተማሪዎች የመውጫ ፈተና ተፈትነው አልፈው ቴምፖራሪ ሲጠባበቁ እንደነበር የገለጹ የጅጅጋ ዩኒቨርሲቲ ተመራቂ ተማሪዎች በድጋሚ ገና በሰኔ ላይ ትፈተናላችሁ በመባላቸው ዛሬም መብታቸውን ሊጠይቁ በተዘጋጁበት በጸጥታ አካላት ድብደባና አፈሳ እንደደረሰባቸው ለኢትዮጵያ ብዙሃን ድርጅቶች ተናግረዋል። 50 እንሆናለን ያለው አንድ ተመራቂ ተማሪ ሰልፍ እንዲህ ተብሎ ይጠየቃል ብለን ሐሳብ ልናቀርብ በተሰለፍንበት ወቅት 20 ተማሪዎች በፓትሮል ተጭነው ተወስደዋል። የት እንዳደረሷቸው አናውቅም። ስልካቸው አይሰራም። የቀሩትም ተደብድበው ከፍተኛ ጉዳት የደረሰባቸው አሉ ሲል ተናግሯል። ሌላኛው ቅሬታ አቅራቢ ተመራቂ ፈተናችን ታግዶ ከቆየ ሰነባብቷል። በዚህም የግቢው አስተዳደር አካላትን ምላሽ ለመጠየቅ እየሞከርን ነበር። ሊያናግሩን ፈቃደኞች አይደሉም። ትላንት ልንጠይቅ ስንሄድ አባረሩን። ዛሬ ልንጠይቅ ስንሄድ ደግሞ በርካታ የጸጥታ አካላት ተጭነው መጥተው ተማሪዎቹ ተደብድበዋል። ሌሎችም በፓትሮል ተጭነው ወደ ማረሚያ ቤት ሄደዋል ብሏል። ሌላኛው ቅሬታ አቅራቢ የመውጫ ፈተና በድጋሚ ከጥር 25 እስከ 30 2017 ዓ.ም እንደወሰድን ይታወቃል። እንዳለፍን ውጤት እንደመጣ ተልኮልናል። ፎቶ ተነሱ ተባልን።
ዶክሜንት ልንሰጥ ፎቶ ተነስተን አስገብተን ክሊራንስ የማውጫ ሞልተን ጨርሰን በሳምንቱ ውጤታችሁ ታግዷል ሲል ገልጿል። ምንድነው አልን። ትምህርት ሚኒስቴር ነው ያገደው ተባል። ስንጠብቅ ቆየን። ነገር ግን እስከዛሬ የተሰማ ነገር የለም። የደሃ ልጆች ነን። ቤት ተከራይተን ለምግብ እያስላክን ነው። እኔ 25000 ብር ወጪ አድርጌያለሁ። ዩኒቨርሲቲው ከገቢው አስወጥቶናል። የሚሰጠን ሰርቪስ የለም ሲል ገልጿል። ሌላኛዋ ተመራቂ ተማሪ ተሰብስበን ጥያቄ ልንጠይቅ ነበር። እዚሁ እኛ ፊት ነው የደበደቧቸው። ወደ 20 ሴቶችም ወንዶችም የታሰሩ አሉ። የጸጥታ አካላት ሙሉ ግቢውን አጥለቅልቀውት ነበር። ገና ማውራትና መጠየቅ ሳንጀምር ብላለች። ምንም ብጥብጥ አልፈጠርንም። ያወቅነው ነገርም የለም። መብታችን እንዲከበርልን እሱም ኢፍትሃዊ የሆነ ነገር ተደርጎብናል። ፍትህ እንፈልጋለን ባለንበት ሁኔታ ነው ይህ ሁሉ የተደረገው ብላለች። ገና እየተሰባሰብን ባለበት መሳሪያ ታጥቀው ዱላ ይዘው የመጡ የጸጥታ ኃይሎች ሰበሰቡንና ተማሪዎችን በግፍ ይደበድቡ ነበር። አውላላ ሜዳ ላይ ታፍሰው የተወሰዱ አሉ። ወደ 20 እንደውልም ስልካቸውን አያነሱም። የት እንዳሉም አናቅም። አይተናል፣ እዛ ነበርን። በመኪና ጭነው ነው የወሰዷቸው ስትል ተናግራለች። ቅሬታ አቅራቢዎቹ በመጨረሻም ለጉዳዩ አፋጣኝ መፍትሄ እንዲሰጣቸው ያሳሰቡ ሲሆን ለቅሬታቸው ምላሽ ለማግኘት ዲጋ ዩኒቨርሲቲ ፕሬዝዳንት በሽር አብዱላሂ የተማሪዎችን ቅሬታ በተመለከተ ምላሽ እንዲሰጡ ትላንት በጠየቅናቸው ወቅት ስለ ጉዳዩ ከትምህርት ሚኒስቴር ጋር እየተነጋገሩ መሆናቸውን ገልጸው ነበር። ፕሬዝዳንቱ በወቅቱ እውነቱን ሲያስረዱም ጉዳዩ ፈተና በሁለተኛ ጊዜ የተቀመጡ ተማሪዎች ውጤታቸው ቺቲንግ ምልክት አለው በመባሉ ትምህርት ሚኒስቴር ሆልድ ስላደረገ ነው ነበር ያሉት። ህወሓት ተቋሚ ነጻነቱን አስከብሮ ተልእኮውን ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል። ዶክተር ደብረጽዮን ህወሓት ትናንት ምሽት በመቀሌ ለጀነራል ታደሰ ወረደ አቀባበል አድርጓል። ዶክተር ደብረጽዮን ገብረ ሚካኤል እንደተናገሩት መድረኩ መልካም ምኞቶችን ለመግለጽ ብቻ ሳይሆን ከፕሬዝዳንት ጀነራል ታደሰ ጋራ ለመተባበርም ጭምር መሆኑን ገልጸው ጊዜያዊ አስተዳደሩ በአጭር ጊዜ ውስጥ ለማሳካት ያለንን ቁርጠኝነት ለማሳየት የተዘጋጀ ነው ብለዋል። ግልጽ ተልእኮ ይዞ የተቋቋመው የትግራይ ጊዜያዊ አስተዳደር ተልእኮውን ከመወጣት ባለፈ በትግራይ ህዝብ ላይ ጉዳት አድርሷል ብለዋል። ኢሄፓ የጸጥታው ምክር ቤት መግለጫ ተቃዋሚዎቹን ለመጨፍለቅ ያለመ ነው ሲል በጽኑ ተቃወመ። ኢሄፓ የኢትዮጵያው የጸጥታው ምክር ቤት በቅርቡ ያወጣው በኃይል ፍላጎትን ለመጫን ያከሸፉ ሙከራዎች የሚለው መግለጫ በሀገሪቱ ያለውን እውነታ ያዛባና ተቃዋሚዎችን በኃይል ለመጨፍለቅ ያለመ አደገኛ ቅድመ ማሳያ ነው ሲል በጽኑ ተቃወመ። የፓርቲው ምክትል ሊቀመንበር አቶ መጋቢ ብሉይ መንግስት የጸጥታ ቀውስ ለመፍታት የዜጎችን ህይወት ለመጠበቅና በልማት ሽፋን የሚደርሰውን ማህበራዊ ኢኮኖሚያዊ ጉዳት ለመከላከል ተስኖታል ብለዋል። ምክር ቤቱ የተቃዋሚ ፖለቲከኞችን ትችትና የተወሰኑ የዜና ማሰራጫዎችን ለሰላምና ብልጽግና እንቅፋት ሲል መፈረጁ ሰላማዊ የፖለቲካ እንቅስቃሴዎችን ለማፈንና ሰፊ የኃይል እርምጃ ለመውሰድ ያለመ አደገኛ አካሄድ ነው ሲል ኢህአፓ አሳስቧል። መንግስት ሰላማዊ ተቃውሞችን በዘፈቀድ ማሰሩንና በአማራና በኦሮሚያ ክልሎች እያካሄደ ያለውን ጦርነት አውግዟል። አቶ መጋቢ አክለውም የገዢው ብልጽግና ፓርቲ ታሪክ ተቃዋሚዎችን በማፈንና ህገ መንግስታዊ በሆነ መንገድ የመቃወም መብትን በመገደብ የተሞላ መሆኑን ጠቁመዋል። በተለይ በህዳር 2024 በአዲስ አበባ ሊደረግ የነበረውን ጸረ ጦርነት ሰልፍ ማክሸፉንና አዘጋጆቹን በሐሰት ክስ ማሰሩን እንዲሁም በቅርቡ የተቃዋሚ ፓርቲዎችንና ሚዲያዎችን መወንጀሉ ስጋታቸውን አባብሷል ብለዋል። ኢህአፓ መንግስት የሰላማዊ ትግል መንገዶችን በመዝጋት ፋንታ ለውይይትና ሰላማዊ መፍትሄዎች ቅድሚያ እንዲሰጥ አሳስቧል። ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋራ ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።